ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። ውበትና ዘመናዊነትን እየተላበሰች በመጣችው ሜክሲኮ ከአፍሪካ ህብረት አጠገብ ነግደው የሚያተርፉባቸውን የንግድ ሱቆች ከአባይ ሆምስ ሪል ስቴት 12000 ካሬ ላይ ባረፈ ግዙፍ የመኖሪያ መንደራችን ውስጥ ከ12 ካሬ ጀምሮ ያለምንም ኮመኔሪያ የሚሸጣቸውን የንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ እነሆ ብለናል። ምን ይሄ ብቻ! የመኖሪያ አፓርትመንቶቻችንን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ ከ770 ሺህ ብር ቅድመ ክፍያ እኛ ጋር ያገኛሉ። በመኖሪያ መንደራችን ውስጥ የአዋቂና የህፃናት የመዋኛ ገንዳ፣ የህፃናት መጫወቻ ስፍራ፣ ጂም እና ስፓ፣ ለደህንነቶ ሲሲቲቪ ካሜራ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ ሊፍት እንዲሁም ሰፊ የመሰብሰቢያ አዳራሽና ሌሎችም ከወለድ ነፃ በሆነ የረጅም ጊዜ አከፋፈል እንዲሁም ጾሙን ምክንያት በማድረግ ከ10 እስከ 20% የሚደርስ ታላቅ ቅናሽ አድርገን እየጠበቅኑ ነው። ታዲያ ምን ይጠብቃሉ? በዚህ የማይደገም እድል ተጠቃሚ ለመሆን ከስር ባለው ስልኮች ይደውሉልን። ረመዳን ሙባረክ። አባይ ሆምስ ሪል ስቴት። ጊዜው የአባይ ነው። ወላሂ የረመዳን የመጨረሻችን ሊሆን ይችላል፣ ቀጣይ ላላገኘው እችላለሁ ብለን የተሳካ ጾም የተሳካ ዒባዳ ለማድረግ አላህን እየተማጸነን ጠንካራ ሆነን ያሉንን ጊዜ እንጠቀምባቸው። ኢብኑል ጀውዚ ረሕመቱላሂ ዐለይሂ ምን ይላሉ? ተላሂ ለው ቂለ ሊአህሊል ቁቡር ተመነው ለተመነው የውመን ሚን ረመዳን። በአላህ ይሁንብኝ የቀብር ሰዎችን ተመኙ ብንላቸው ከረመዳን አንድ ቀን ይመኙ ነበር። እድል ቢቀርብላቸውና ምን ትፈልጋላችሁ ቢባል እንደው ከረመዳን አንድ ቀን ባገኘን ይላሉ። ስንት ቀናቶችን አላህ ሰጠለኛ። አሁን በዚህኛው ረመዳን ስንት ቀናት ውስጥ ፊት ለፊታችን አሉ፣ ብዙዎቹ አሉ አይደል? ስለዚህ ያለፈው የተበላሸ ካለም አላህን ምህረት ይቅርታ እየጠየቅን ለወደፊቱ ግን ልንዘጋጅ ይገባል። የዛሬው ርዕሴ የስኬት ቁልፍ በሚል ከእናንተ ጋር ቆይታ አደርጋለሁ። ይህ ስኬት ቁልፍ ምንድነው ከተባለ ከአላህ ጋር የምንገናኝበት የሆነው የዕለት ዕለት የሆነው ዒባዳችን ክፍል ሰላት ነው። ሰላት የስኬት ቁልፍ ነው። ረመዳን ደግሞ ሰላት ይበዛል አይደል? ተራዊሁ ሱናው ሰላቱ በጣም ይበዛል አይደል? ያን ባበዛን ቁጥር የኛ ደረጃ ከፍ ይላል። እኛ ለአላህ ዝቅ ስንል አላህ ደረጃችንን ደግሞ ከፍ ያደርገዋል። አያችሁ፣ ለአላህ ዝቅ ስንል ከፍ ያደርገናል። አንደኛው ሰሃባ ለነብዩ አለይሂ ሰላቱ ወሰላም አንዳንድ ነገር ካደማቸው፣ ነብዩን ኺድማ ሲያበዛባቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም እስቲ ምን ላድርግልህ ሲጠይቀኝ አሉት። ዱንያ ላይ ካለኝ። ይህ ሰሃባ ብልጥ ነበር። እኔ ጀነት ውስጥ የእርሶ ጎረቤት ነው መሆን ፈልገው አላቸው። ነብዩም አሁን ካው ተጅላለው ሰጥቻለሁ አላሉ። ምን አሉት? እንደዛውስ ይሄን ከፈለክ በሱጁድ እዘዘኝ ማለት እገዘኝ አሉት። በሱጁድ እገዘኝ ምን ማለት ነው? ሰላት አብዛ፣ እኔም ዱዓ አደርጋለሁ አላህ ይወፍቅሃል። የጀነት ቁልፍ ሰላት ነው። የርዝቅ መክፈቻ ሰላት ነው። የፊታችን ብርሃን ሰላት ነው። ሳይሰገድብህ ስገድ የሚል መልእክት ቁልፌ መቃብር ላይ ያያቸዋል። ትልቅ መልእክት ነው። ብዙ ሰዎች ሰላተል ጀናዛ እየተሰገደ ሱብሃንአላህ። መቼ ነው ታዲያ የምንማረው? መቼ ነው የምንለወጥበት? ያ ሰው ልክ ሲገባ ቀብር ላይ ሳይሰገድብህ ስገድ። አዎ ዛሬ ለአላህ ዝቅ አልልም ያለ አልሰግድም ያለ ነገ ወዶም ሆነ ተገዶ ጀናዛው መስጊድ መግባት አይቀር ሊሰገድበት ይገባል። ያ ግን ከባድ አደጋ አለው። እህቴም ሂጃብን አልለብስም ትልና ነገ ከፈን ይመጣል፣ ሙሉ ለሙሉ ተሸፍና ትመጣለች፣ አይቀርም። ስለዚህ ዛሬ ነው ከፈን ከመከፈኔ በፊት ዛሬ እህቴ ሂጃቧን ትልበስ። እኔም መስጊድ እኔ ላይ ጀናዛውን ከመሰገዴ በፊት በእኔ ላይ ሰላተል ጀናዛ ከመሰገድ በፊት ዛሬ ሰላቱን ላብዛው። አዎ በአሁን ዘመን ማይሰግዳለ ማለት ይከብዳል። ይሰግድ ይችላል የሰው ልጅ፣ ግን አብዛኞቻችን ቤታችን ነበር የምንሰግደው አይደል? ወንድ ልጅ ደግሞ ውበቱና ሊያምርለት የሚችለው መስጊድ መጥቶ ሲሰግደው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? መን ገዳ ኢለል መስጂድ አው ረሃ አዕደ ላሁ ለሁ ፊል ጀና ኑዙለን ኩለማ ገዳ አው ረሃ። ሙተፈቁን ዐለይህ። ወደ መስጊድ የሚመጣና የሚመላለስ መስጊድ የሚመላለስ ሰው አላህ ለሱ ጀነት ውስጥ ትልቅ መስተንግዶ አዘጋጅቶለታል።
ሁሌ ደስታ ምንጭ መስጊድ መምጣት ነው። በአንድ ጥያቄ ልጀምር። የሆነ ቦታ ድግስ አለ ቢባል ጥሪ አለ ቢባል እዛ ጥሪ ላይ የሰው ልጅ ሲሄድ ነው ተደስቶ የሚሄደው ወይስ ሲመለስ ነው? ሲሄድ ነው አይደል? እየጓጓ ምንድን ነው እያለ ሲመለስ ግን አብዛኛው ሰው ደስታ የለም። ወይ ወጪው ራስ ምታት መጥቶታል፣ ወጪው ከባዱ ነው ምታት፣ ወይ ምግቡ አልተስማማው የሆነ ነገር እንከን ያገኛል። ሲመለስ እንደሚሄደው አይደል? መስጊድ ግን ስንመጣም ስንመለስም በደስታ ነው። ደስታ ብቻ። ስትመጣም በአጅር ነው፣ ስትመለስም በአጅር ነው። የአላህ ውዴታ አንተ ላይ ሆኖ ማለት ነው። ለአላህ ዝቅ ስትል አላህ የሚደሰትብህ ቦታ ነው። ስለዚህ ሰላት እንነጋገራለን። ሰላት ትልቁ የኢባዳ ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም አብዛኛው የኢባዳ አይነቶች በጅብሪል አማካኝነት ሲመጣላቸው፣ ሰላት ግን ራሳቸው ሄደው ተቀብለውት የመጡት የኢባዳ ክፍል ነው። 7 ሰማያት አልፈው ሲድረተል ሙንተሃ ደርሰው ጅብሪል ለኔ ከዚህ በላይ ይፈቀድልኝ ሲል ነብይ ወጥተው ከአላህ ጋር ተነጋግረው ይዘውት የመጡት ትልቁ የኢባዳ ክፍል ቢኖር ሰላት ነው። አዎ በምንም መልኩ ሙስሊም ከሰላት ሊወገድ አይችልም። በምንም መልኩ ምናልባት ሙሳፊርና ቀስር ሊሆን ይችላል፣ ሊያጥር ይችላል። የሰላት አይነቱ 4 የነበረው 2 ሊሆን ይችላል። 3 እና 2 እንዳሉ ይቀራል። መግሪብና ሱብሂ አይቀየርም። 4 ግን የሚሰገደው 2 ሊሆን ይችላል። ሙሳፊር በመሆን ሰላቱል ኸውፍ ጂሃድ ፊ ሰቢልላህ በአላህ መንገድ እየታገል ጠላት ተጋገዳ አይነት ስርዓት አለ። የዛኔ እንኳን ይስገዱ ከተባለ ጤነኛ የሆንክ ወንድሜ፣ ዓፊያ የሰጠህ ወንድሜ ወአዚኑ ሀያ አለ ሶላህ ሀያ አለል ፈላህ እያለ ሲጠራ የምትሰማ ወንድሜ፣ መስጊድ ጎረቤት የሆንክ ወንድሜ እንዴት ታዲያ ለዚህ መልስ አሰጥ? ዛሬ ብዙ ነገር ይጠራናል። የሚጠራን ብዙ ነው። የውድቀታችን ምንጭ የሆነ ጥሪዎች ብዙ ናቸው። የስኬታችን ምንጭ ደግሞ ሰላት ነበር። ግን እዚች ጋር ሙአዚኑ ሀያ አለ ሶላህ ሲል እዚህ ጋር ደግሞ አረ ኳሱ ሊጀምር ነው፣ ጎል ገባ፣ ሰው ሲጮህ ምን ሲል ወደ መስጊድ አስበ ነው የነበርከው። ወደዛ የምትሄድ ከሆነ ውድቀት ነው። ሰላት ወይ ዛሬ ሰላት አሁን ምን ሰላት ሰገድን? ምን ሰገድን? ዙሁር አለ። እቺ ዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ መቼም ተመልሳት መጣ። የዛሬው ዙሁር ሰላት እንደ ስም ነገም ከነጎዲያም ሳምንቱም ዓመታቱም ዙሁር ሰላት አለ፣ አስር አለ። ግን እቺ ሰላት ነገ የውመል ቂያማ አሁን የሰገርናት አለቀች። በቃ ኸይር አላት ወይስ ተበላሽታለች? ተስተካክላለች? ነገ የውመል ቂያማ ነው የምናገኛት። ኳሱን ግን ዜናውንም ትሰማዋለህ፣ ወሬውንም ትሰማዋለህ። ሰላት ግን ካመለጠ አመለጠ ነው። ስለዚህ ይህ ረመዳን የለውጥ አጋጣሚ ነው። ሌላ ጊዜ ለኳሱ አስቀድመን ፈትዋ ልንሰጥ እንገባለን። አስቀድመን ይገባል አይደል? ከመጀመሩ በፊት ይገባል። ሳምንት እከሌ ነበር እንደዚህ ነበር እከሌ ጉዳት አስተግነዋል ምናምን። ካለቀ በኋላ ደግሞ ሸረህ አለ አይደል? ይተነተናል። ሱብሃንአላህ ለሰላት ቀን መንገፍተናል። አወል ሰልፉን ይዘነዋል። አያችሁ ወላሂ እስቲ ራሳችንን ፈትሽ። ያለንበት ተጨባጭ ከባድ ነው። ነገ ቀብር እንገባለን። ቀብር መግባታችን አይቀሬ መሆኑን ካመነ እስትዕዳድ ያስፈልጋል፣ ዝግጅት ያስፈልጋል። ስለዚህ ይህ ሰላትን ዛሬ መነጋገር ግድ ሆነ። ይህ ሰላት ማለት መላእክቶች ምስክርነት የሚሰጡበትም ሰላት ነው። በተለይ የዐሱር ሰላትና የፈጅር ሰላት ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር፣ በእናንተ ላይ የሌሊትና የቀን መላእክቶች ይተካኩባቸዋል። ወየጅተሚዑነ ይሰባሰባሉ ደግሞ ፊ ሰላት ሱብሂ ወሰላት ልዐስሪ፣ በሰላት ሱብሕና በሰላት ልዐስር ላይ ይሰባሰባሉ። ثم يعرج الذين باتوا فيكم፣ ከዛም እናንተ ዘንድ ያደሩት ዐስር ሰላት ላይ መጥተው እስከ ፈጅር የቆዩት ያደሩት ثم يعرج ይወጣሉ ወደ ላይ ወደ አላህ። فيسألهم الله ይጠይቃቸዋል። وهو أعلم بهم፣ ምን እንደሰሩ ምን እንዳከናወኑ እያወቀ ማለት ግን ይጠይቃቸዋል። كيف تركتم عبادي
ባሪያዬን እንዴት ትታችኋቸው መጣችሁ? በምን ሐል ላይ ይላቸዋል። ፈየቁሉን ይላሉ መላእክቶች ተረክናሁ ወሁም ዩሰሉን እየሰገዱ ትተናቸው መጣን። ወአተይናሁም ወሁም ዩሰሉን እየሰገዱ ደግሞ መጣንላቸው አገኘናቸው። ሙተፈቁን ዐለይህ። ስንት ታዲያ የመላኢካ ምስክር አምልጦናል ማለት ነው። ይመሰክራሉ። እየሰገዱ አግኝተናቸዋል፣ እየሰገዱ ትተናቸዋል መጥተዋል ብለው መላእክቶች ሰጋጅ መሆንህን ለአላህ ዝቅ ማለትህን ይመሰክራል። ይህ ሰላት ማለት ትልቅ ጥቅም ያለው ሰላት ነው። ሐፊዙ ዐለ ሰለዋት ወሰላት ልውስጣ፣ ሰላቶቻችሁን ጠብቁ አለ አላህ። አምስቱንም አውቃል። በተለይ ደግሞ ወሰላት ልውስጣ የማዕከለኛዋን ሰላት ዑለማዎች በተፍሲር ምን አሉ? ሰላት ልዐስር ናት። ጠብቁ። ለምን? ይህ ሰላት ማለት ንግዱ የሚጧጧፍበት ነው። የፈጅር ሰላትም እንቅልፍ የሚጫጫንበት ሰላት ነው። ስለዚህ ተጠባበቀው። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ መን ሰለል በርደይኒ ደኸለል ጀና፣ ሁለት ብርዳማ ወቅቶችን የሰገደ ጀነት ገባ። የትኛው? የዐሱር ሰላትና የፈጅር ሰላትን። የዐሱር ሰላት እንዳልኳችሁ ንግዱ ይጧጧፋል። እዚች ጋ የሆነ ነገር ይዛል፣ እዚህ ጋ የሆነ ጥሪ፣ በጣም በዛ መሽጎል ትሆናለህ። የዛኔ ነፍስያን አሸንፈ ሁሉም ነገር ይቅርብኝ ብለህ ወደ መስጊድ ስትመጣ ሱብሓነላህ አላህ ዘንድ ትልቅ እድል አለ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ሰላት የሚል ትምህርታቸው ላይ ሲያስተምሩ ምን ሰማቸው? አንዱ ዐስር ሰላት ደረሰበትና ሊሰግድ ወደ መስገጃ ቦታ ሄደ። ፕሌኑ ሰዓትም ወቅት ደርሷል። ልክ ሰላቱን ሰግዶ አጠናቆ ሲነሳ ፕሌኑ ተነሳ። ያ አላህ እንዲህ አንተን ዒባዳ ልፈጽም ስገባ ታስመልጠኛለህ። ሱብሓነላህ ፕሌኑ ብዙ ጊዜ አልቆየም፣ አየር ላይ ሲፈነዳ አላህ እንዴት እንደተከላከለው። የእሱን ትእዛዝ ልጠብቅ ስትመጣ አላህ ከተለያየ ነገር ከሙሲበት ይጠብቅሃል። ሰላት የርዝቅ መክፈቻ፣ የፊት ብርሃን ነው። ወላሂ ሰላት ከሌለ የፊት ብርሃን አይኖርም። አንድ ጀናዛ ከሚያጥቡት ሰዎች ታሪኩ ሰላም ሚል ኪታብ ላይ ካነበብኩት ጀናዛ እያጠበ ነው። ልክ ከእምበርቱ እስከ ፊቱ ያለው ጥቁር አለበት። ደነገጠ። ይህ ነገር ምንድን ነው? ከፈተና በሩን። አሁን ያመጣችሁ ጀናዛ ቤተሰብ አለ ከማዕከላችሁ? አዎ እኛ ነን አሉ። እስቲ ስለዚህ ሰው ማንነት ንገሩ። ማን ነው ይህ ሰው? የዚህ ጀናዛ ባለቤት ባህሪው በሕይወት እያለ ምን ይመስል ነበር? አንድ ቀንም ለአላህ ሱጁድ አድርጎ አያውቅም። አንድ ቀንም ለአላህ ሱጁድ አድርጎ አያውቅም። ስለዚህ ሰላታችን ወላሂ አንድ ያለን ሀብት ናት። ዑዝር የለውም። የሰላቱ ዑዝር ሁለት ብቻ ነው። የረሳ ሰው ሲያስታውስ ይስገድ፣ የተኛ ሰው ሲነቃ ይስገድ። ከዛ ውጭ ቆመ መስገድ አቃተህ፣ ቁጭ ብለህ ስገድ። ቁጭ በል አልቻልክም፣ በቃ ተኝታል ሆስፒታልና አቅልህን አልሳትክም። አዎ እያጣቀስክ አሁን አንደኛው ረካ ላይ ነኝ፣ ሁለተኛው ረካ ላይ ነኝ የሚባለውን ዝክር እያልክ የሚቀራውን እየቀራ ወቅት ሰላቶችን መጠበቃችን ደግሞ ሱብሓነላህ ነገ የውመል ቂያማ ትልቅ ሽልማት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኢነኩም እናንተ ሰተረውነ ረበኩም ጌታችሁን ትመለከታላችሁ ወደፊት የቂያማ ቀን ከማ ተረውነ ሃዘል ቀመር ይህን ጨረቃን እንደምትመለከቱት። ይሄ 14ኛ ቀን ጨረቃን ለይለቱል በድር የምትባለው በጣም ፍንትው ብላ ድምቅ ብላ የምትወጣው ጨረቃ እንደምትመለከቱትና ላ ቱዳሙነ ፊ ሩእየቲሂ እሱን ደግሞ በማየት እንደዚሁ ዛህማ አይኖርም። ጨለምከኝ እዚህ ጋር እንትን አልከኝ የለም። ሁሉም በነፃነት እንደሚመለከቱ የ14ኛ ቀን ጨረቃ ልክ የዛኔ የውመል ቂያማ አላህን ትመለከታላችሁ አሉ። ፈኢን ኢስተጣዕቱም አላ ትግለቡ ዐላ ሰላቲን ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ ፈፍዐሉ። ከቻላችሁ ፀሐይ ከመውጣቷና ከመግባቷ በፊት ያለችዋን ሰላት ጠብቁ። አዎ ማን ቀብለ ጡሉዕ ሸምስ የተባለችው ፈጅር ሰላት ናት። ፀሐይ ከመግባቷ በፊት የተባለችው ደግሞ ዐስር ሰላት ነው። ይህንን ጠብቁ፣ ነገ የውመል ቂያማ አላህን ትመለከታላችሁ። አዎ ውጁሁን የውመኢዝን ናዲራ ኢላ ረቢሃ ናዚራ። ፊቶች የዛን ቀን አብሪዎች ናቸው ወደ ጌታቸው ሲመለከቷል። አዎ የማን የአማኞች ፊት። ሰላት አልዓስር ማለት ያለምንም ምክንያት ያሳለፈ ሰው
ከባድ ነው። ስራው በአጠቃላይ ይበላሽበታል። መን ተረከ ሰላት አልዓስሪ ፈቀድ ሐቢጠ ዐመሉሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰላት አልዓስርን ያሳለፈ ስራው በአጠቃላይ ተበላሽቶበታል። በሌላ ዘገባ ደግሞ ቤተሰብ ንብረቱ እንደጠፋ ይቁጠረው። ከባድ ነው፣ ቀላል ነገር አይደለም። አንድ ሰላት በምንም መልኩ ልታሳልፍ። እዚህ ነው አንድ ሙስሊም በሰላቱ አይደረደርም። በየትምህርት ቤቱ በየቦታው ሰላቱ ላይ ሲመጡበት የሚነሳው የሰላት ጉዳይ አሳሳቢ ስለሆነ ነው። ይህ ሰላት ወንድሞች እህቶች፣ ገና ከቤታችን ጦሃራ አድርገን ስንወጣ ሱብሃንአላህ ገና ውዱ ስታደርግ የውዱ ቆሻሻው አላረን እዚህ ከእጆቻችን የሚወጣው ከጥፍሮቻችን የሚወጣው ልክ እንደዛ ወንጀል ይታበሳል። በእጅ የሰራኸው ፊትህን ስትታጠብ በአይን በኩል ያየው፣ እግርህን ስትታጠብ ምን ስትል እንደዛው ወንጀል ይራገፋል። ከዛ ደግሞ የአላህን ግዴታ ለመወጣት ስትወጣ ደረጃው ምን አሉ የአላህ መልእክተኛ? መን ተጠኸረ ፊ በይቲሂ ከቤቱ ጠሃራ አድርጎ ውዱ አድርጎ ይወጣ ثم مضى إلى بيت من بيوت الله ከዛ ከአላህ ቤቶች መካከል አንደኛው ቤት ላይ ليقضي فريدة من فرائض الله አላህ ከደነገገበት ነገር ግዴታ ካደረገበት ነገር አንዱን ግዴታ ሊፈጽም የሄደ ሰው كانت له خطواته ለሱ እርምጃዎች ይሆኑታል። ኢህዳሃ አንደኛው ተሁቱ خطيئة ወንጀሉን ታብስለታለች። ወልኡኽራ ሌላኛው ተርፈኡ ደረጀተን ደረጃውን ከፍ ታደርግለታለች። ቀኝህን ስትራመድ ደረጃ ከፍ ይላል፣ ግራህን ስትራመድ ወንጀል ይታበሳል። አየህ ታዲያ እኔን እየሰማን ያ አላህ ቤት እንሰግዳለን እንዴ? የለም አይደል? ካም በኋላ ባዕድ ረመዳንም የለም አይደል? ባዕድ ረመዳንም መስጊዳችን ረመዳን ይመስላል አይደል? ወደ አላህ ቤት እርምጃችን ልክ ይህ ሰላት ነው። ነገ የውመል ቂያማ ምንተሳሰበው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ነገ የውመል ቂያማ አንድ የአላህ ባሪያ የሚተሳሰበው ከስራው ሰላቱ ነው። ሰላቱ ካማረች ሁሉም ያምርለታል። ሰላቱ ከተበላሸ ደግሞ ሁሉም ነገር ይበላሽበታል። ያሉትን ሐዲስ ላውሳላችሁ። ነገ የውመል ቂያማ ከቀብሩ ከተነሳ በኋላ ከስራዎች ከሆነ የመጀመሪያ የሚተሳሰበው ሰላት ከአላህ ጋር ባለው ግንኙነት፣ ከበኒ አደም ጋር ያለው ግንኙነት ከሆነ የመጀመሪያው ሂሳብ ደም ነው። የሰው ደም ያፈሰሰ ሰው የገደለ የመጀመሪያ ፍርድ የሚሰጠው ከሰዎች ጋር በተያያዘ በደም ጉዳይ ነው። የሰው ደም ያፈሰሰ ሰው የገደለ ማለት ነው። በዒባዳ በአምልኮ ከአላህ ጋር ባለው ግንኙነት ከሆነ ግን ሐጅ አይደለም፣ ዘካ አይደለም። መጀመሪያ የሚተሳሰበው ከስራ አወሉ ይሐሰቡ العبد አንድ የአላህ ባሪያ መጀመሪያ አላህ ዘንድ የሚተሳሰበው ሚን አመሊ ከስራው ሰላቱ ነው። ሰላቱ ከተስተካከለች ሁሉም ይስተካከላል። ሰላቱ ከተበላሸበት ሁሉም ይበላሽበታል አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነ አወለ ማ ዩሐሰቡ ቢልዓብድ የውመል ቂያማ ሚን አመሊ ሰላቱ ፈኢን ሰለሐት ፈቀድ አፍለሐ ወአንጀሐ። እሷ ያማረች የተዋበች ከሆነች ይህ ሰው ነጃ ወጣ፣ ሰላም አገኘ። ወኢን ፈሰደት እሷ ከተበላሸች ፈቀድ ኻበ ወኸሲረ በእርግጥም ተዋረደ፣ ከሰረ። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላት የሆነ የጎደለው ነገር ካለ አላህ አዛኝ አይደለ? ቃለ ረቡ ዐዘ ወጀል እንዙሩ ሀል ሊዐብድ ሚን ተጠውዒን ይላል። ለባሪያ እስቲ ትርፍ ሰላት ሱና ሰላት የሰገደው አለ? እስቲ እዩለት፣ ፈልጉለት። ፈዩከመሉ ቢሃ መን ተቀሰ ሚነል ፈሪዳ የዛ የጎደለበትን የፈርድ ሰላትን እንዲሞላለት። አየህ ሱና ሰላት ጥቅም፣ የሱና ሰላት ጥቅም አየህ። ሱና ምሰግደው ምናልባት የውመል ቂያማ ፈርድ ሰላት የጎደለብህ የተበላሸብህ ካለ የሚጠገንልህ በምንድን ነው? በሱና ሰላት ነው። ወንድሞች ሸይጣን ከሰላት ሊያርቀን ሲፈልግ በአንድ ጊዜ ጀርባችንን ጎትቶ ከመስጊድ አውጣል። ምን ይልሃል? ሱና እኮ ሱና ነው ይልሃል። ሱና ነው ብትሰግደው አጅር የምታገኝበት፣ ባትሰግደው ደግሞ ማትጠይቅበት ዋናው ግዴታ ነው ይልሃል። አየህ ሲያስማማ ደግሞ ቆይ ኢቃም ሲል ትደርሳለህ። ኧረ ገና ነው እንዲህ እያለ ደግሞ ቤታችሁንም ቀብር አታድርጉት ተብሏል ይላል። ማስረጃ ያመጣል። ቤታችሁን ቀብር አታድርጉበት ምንድን
ሰላት ስገዱበት ነው ሱና ሰላት ሱረቱል በቀራ የሚቀራበት ሐዲሶች መጥቶ ግን እሱ ሊያመቻች ብሏል ቤታችሁን ቀብር አታድርጉ ተብሏል ቤትም ይላል እንዲህ እያለ ቀስ እያለ ከጀማ ያርቅሃል ቀስ እያለ ከመስጊድ ያርቅሃል እንዲህ እያለ መጨረሻ ሙሉ ለሙሉ ከሰላት ያወጣሃል አይቀርም ስለዚህ አንተ ሱና ሰላቱን የሚጠብቅ ሰው ፈርድ ሰላቱን ያለ ምንም እንትን ይጠብቋል ማለት ነው ሱና ሰላትን ቀድሞ ቀብል እየሰገደ ሰው እንዴት ነው ፈርድ የሚያመልጠው ኢማሙ አላሁ አክበር ሲል ሱብሃንአላህ 40 ቀን ሐዲስ እኮ ኢማም ሙስሊም ይዘገብ 40 ቀን አንድ ሙስሊም ከኢማሙ ጀርባ ላይ ሆኖ ኢማሙ ተክቢረቱል ኢህራም ሲል አላሁ አክበር ሲል አብሮ አላሁ አክበር 40 ቀን ምንም ሳያቋርጥ የሰገደ ሰው ከሙናፊቅ እኮ ነፃ የተባለ ሰው ይሄ ነው ከሙናፊቅነት ንጹህ ነው ተብሏል ይሄ ነው መለማመድ ያለብን ሌላው ሰላትን ሲሰግደው እስቲ አንዳንድ ሰላት ደግሞ አለ ኢማሙ አላሁ አክበር ሲል ብቻ እኛ አላሁ አክበር ነው ኢማሙ ሲያሰላምት ብቻ ምናሰላምተው ግን እኛ ደግሞ ያ አላህ ግማሹ ቻይና ሄዷል ሰላቱ ላይ ግማሹ ስንት ቦታ ሄዷል የለም ባዶውን ሰላት ሩህ ይፈልጋል ኹሹዕ ይፈልጋል መመሰጥ ይፈልጋል ፋቲሃ ስንቀራ እኮ አላህ ጋር መልስ እየሰጠን ነው አላህ አልহামዱሊላሂ ረቢል ዓለሚን ስትል ሐሚዳኒ አብዲ ባሪያ አመሰገነኝ ይላል አላህ መልስ ይሰጣል አርራህማን አርራሂም እጅግ አዛኝ ሩህ የሆነው ስትል ደግሞ ባሪያ ያወደሰኝ ይላል ማሊክ የውሚዲን ስትል መጀደኒ አብዲ ባሪያ አላቀኝ ይላል ኢያከ ነዕቡዱ ወኢያከ ነስተዒን ስትል አላህ ምን ይላል እቺማ በኔና በባሪያ መካከል ያለች ቃል ኪዳን ናት ምን አይነት ቃል ኪዳን ባሪያ ከኔ ውጭ ማንም ላይ ይገዛ ከኔ ውጭ ማንም እርዳታ ላይ ጠይቅ ቃል ገብቷል ለባሪያ ደግሞ የጠየቀዋል ምን ጠየቀን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يطيقنا هداية طيقن من النبيين والصديقين والشهداء والصالحين وحسن أولئك رفيقا كتبان الله يطيقوا يستطينا كيهوداوች ውጭ አድርገን ከነሳራዎችም ውጭ አድርገን ሲል ሰላቱ ላይ ማለት አሚን አላለን አሚን እንላለን ዱዓ ናታ ከአላህ ጋር ምን እንነጋገርበት ትልቁ ዒባዳ ክፍል ነው ሰላት ማለት ስለዚህ ሰላት ስትመጣ በተቻለ መልኩ ቆንጆ ሆነና አላህ ፊት ነው የምትቀርበው ንጹህ ልብስህን ያማረ ልብስህን ለብሰ አላህ ፊት መቅረብ የሆነ ሰርግ አለ የሆነ ጥሪ አለ ቢባል እንዴት ነው የምንሆነው አላህ ፊት ስንቀርብ ንጹህ ሆነን በዚሁ አጋጣሚ ልጆቻችሁን መድረሳ ስትልኩ ንጹህ አድርጋችሁ ላኩ ትምህርት ቤት ሲሆን ዩኒፎርሙ ተቀብቶ ቅባቶ ዩኒፎርሙ ምኑም ማማር አለበት ሁሌ ሙስሊም ንጹህ ነው መድረሳ ግን ሲሆን ቁርአን ቤት ደግሞ ሲሆን ከዛ የበለጠ ያማረ ልብሱ ያማረ ለቁርአን ከዚህ ነው ልጁ ክብር እንዲሰጥ መድረሳ ነው ቁርአን ቤት ነው የምትሄደው አላህ ቃል የሚነበብበት ቤት ነው የምትሄደው ስለዚህ እንደዚህ ውቡነ ሂድ ብለህ ልጅህን በዚህ መልኩ መላክ እኛው አላህ ቤት ስንመጣ ያማረውን መምጣት ለምን መላእክቶች ጥሩ ሽታ እኮ ደስ ይላቸው ለዚህ ነው ለሽንኩርት የበላ ሰው መስጊዳችንን ይራቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም መስጊዳችንን ይራቅ አንድ ቀን እንደ ባሮ ነገር እንደ ሽንኩርት መስል ነገር ሲመጣል እኔ አልመገብም ማናገረው አካል አለ አሉ ማንን ጅብሪል ጋር ይዛኔ ያወሩ ነበር ስለዚህ መላእክቶች የሰው ልጆች አዛን ያደርጋቸው ነገር በአጠቃላይ መላእክቶችን አዛ ያደርጋቸዋል መስጊድ ማለት ደግሞ መላእክቶች የሚሰባሰቡበት ስለዚህ መራቅ ነው ቤቱ ይስገድበታል ቤት ለመስገድ ነይተ መስጊድ ለመውጣት ብላ አይደለም ምን አልባት ሆነ ጉዳይ አሞ ከተጠቀም ሽታው ካለ ሽንኩርት አለ አይደል ቤት ስገድ መስጊድስ ጥሩ ሽታ ያማረ የመስጊድ ወጣቶች ልክ መስጊድ ላይ ማሻአል ሰጋጅ ሲመጣ ከቻል በወሩጣና ወቀር በቃ የመስጊዱን ጠረን የሚያሳምር የሆነ ነገር ማዘጋጀት ለሰጋጆች ያንን ነገር ውብ ማድረግ ሙስታይድላችሁ ወጣቶች የአላህ ቤት እንደዚህ እኛም ውቡንን መቅረብ አላህ ፊት ነገ ቀብራችን እንዲበራ ነገ ስራችን ያማረ እንዲሆን ይህ ሰላት ነው አንድ ያለን ሀብታችን ወላሂ
ይህ ሰላት ነው። ዘካ ግዴታ ከሆነበት ትሰጣለህ። አቅም የሌለውስ የለውም፣ ጥያቄ የለበት። ጾም ከቻልክ ትጾማለህ። በሽታ አለብህ ማይለቅ ዘውታሪ በሽታ በምንም መልኩ መጾም አትችልም። ስትጾም አደጋ ላይ ልትወድቅ ነው። በቀን አንድ ምስኪን ታስፈጥራለህ፣ በዛው ይካካስልሃል። ሐጅ በዕድሜ አንድ ጊዜ አቅም ካለ ትሄዳለህ፣ ከሌለስ የለህም ነው። ሰላትስ እንዲህ የሚባል የለም። ሰላት አቅም ካለ ከሌለ የለም። ሰላት ግዴታ ነው። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። አዎ፣ ስለዚህ የመስጊድ ውበት እናንተ ናችሁ። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ። የአላህን ቤት እኮ የሚያሳምሩት እነዛ በአላህ ያመኑት ሰላታቸውን የሚሰግዱ ናቸው ብለዋል። የአላህ ቤት የሚያምረው በቀለም ብቻ አይደለም። አዎ ልናሳምረው፣ ውብ ልናደርገው ይገባል። ንጽህናው ልንጠብቅ ከማንም ከቤታችን የበለጠ ይገባል። ነገር ግን ዋናው የመስጊድ ውበት ሰጋጆች ናቸው። መስጊድ ሰጋጅ ከሌለው ውበት የለውም። የአንተ ውበት መገለጫ ወንድሜ መስጊድ ነው። የመስጊድ ሰው ስትሆን ውበት ይጨምራል፣ ወንድማማችነት ይጠናከራል፣ አንድነት ይጠናከራል፣ ኃይል ይጠናከራል። ዘረኝነትን እኮ የሚያንኮታኩተው እኮ እንደ ጀማ ሰላት የለም አይደል? ይስተው ሲል እግር ለእግር ትከሻ ለትከሻ ትገናኛለን። ይሄ እኛ ዘር አይደለም፣ ይሄ እኛ ሰፈር አይደለም አለ እንዴ? አለ የለም። የሚንኮታኮትበት ነው። የሙስሊሙ አንድነት የሚታይበት ነው። ወንድማማችነት የሚንጸባረቅበት ነው። አየ የሰላት ጥቅሙ ብዙ ጥቅሞች አሉት። ስለዚህ በሰላታችን ላይ አደራ። ምናልባት የረመዳን የኛ የመጨረሻችን ረመዳን ሊሆን ይችላል ብለን በማሰብ በሐያታችን ጾመ ነው ማናውቀውን ረመዳን ለመጾም ካሁን 5 ቀናቶች አይደል? 5 6 ዛሬ ስንተኛ? 6ኛ 5 አሳልፈናል። አዎ 6ኛውም ግማሹን ጨረስ ነው። የቀረን 23 ወይም 24 ቀን። ስለዚህ እንደው ብዙውን አለን። አላህ ያደርሰን፣ ከሚጨርሱት አላህ ያድርገን። እንደው ሐያታችን የረዘመ አላህ ያድርገን። ሁሌ ረመዳንን የምናገኝ አላህ ያድርገን። አዎ ብዙ ቀናቶች ፊት ለፊታችን አለ። ሳንዘናጋ እኛ ምንድነው ሲጀመር ማሻአላህ ተራዊው ምኑ ጠንካራ እንሆናለን። ልክ ረመዳን እያለቀ ሲመጣ የኛም ጉልበት እያለቀ እየሸሸን እንሄዳለን። የነብዩ ባህሪ ግን ያለበት ከመጀመሪያው 10 ሁለተኛ 10 እየበረቱ የመጨረሻውንማ ሱብሃንአላህ ሌሊቱን ሕያው ያደርጋሉ። ቤተሰቦቻቸውን ያነቃሉ፣ ትጥቃቸውን ይታጠቃሉ። የእንቅልፍ ሌሊት አይደለም ይላል። በቃ ኢባዳን ይጠብቃሉ። እኛም እንደዚህ ነው። ወደፊት ባለቀ ረመዳን እየሄደ ባለቀ ቁጥር የኛ ኃይል እየጨመረ ሯጭ እንዴት ነው እየሮጠ ምን እያለ ፋይናሉ ላይ ይደክማል ወይስ ይፈጥናል? ይፈጥናል አይደል? ለማሸነፍ እኛ ማሸናፊ ለመሆን የፊት ለፊቶችን ቀናቶች እየተጠናከረ ነው እንጂ መዳከም የለም። ቁርአን እስካሁን ያልቀራን ቁርአን ላይ እንበርታ። ዚክር ላይ ደከምን፣ ዚክር ላይ እንበርታ። ዱዓ ላይ ደከምን፣ ዱዓ ላይ እንበርታ። ሰደቃ ላይ ደከመ፣ ሰደቃ ላይ በርታ። አላህ እንግዲህ ለሰው አግርቶለታል። አንዳንዱ ማሻአላህ ሰደቃ ብቻ ያገራለታል፣ ያገራለን ስራው። አንዳንዱ ቁርአን አግርቶለታል፣ አውቅራው። ቁርአን ሁላችን ልናነበው ይገባል። ወሩ የቁርአን ውስጥ ዚክር ያገራለታል። ስማን የገራለን አድርገው፣ ዒባዳ የገራለን ስራው። በቃ በጣም ይገራለን አብዛው። ወቅቱ እድሉ ልትጠቀም ስለሚገባ ስለዚህ የቁርአን ወር ነው። ከቁርአን ጋር ልንብነት በጣም እናዘጋባ እንበቃ የበለጠ እናድርገው። ስለ ቁርአን አንድ ተናግሬ የዛሬ ፕሮግራም ልዝጋ። ይህ የቁርአን ወር ነው ረመዳን። ረመዳን የቁርአን ወር፣ ቁርአን የወረደበት ወር ነው። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ መን ቀረአ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ አንድችን ፊደል ያነበበ ፈለሁ ቢሂ ሐሰነቱን ለሱ በዛ ባነበበበት ፊደል አንድ ሐሰና አለው። ወልሐሰነቱ ቢአሽሪ አምሳሊሃ አንድ ሐሰናው ደግሞ በስንት ነው የሚያዘው? የመጀመሪያው በ10 አሉ። ላ አቁሉ አልላችሁም አሊፍ ላም ሚም ሐርፉን አሊፍ ላም ሚም አንድ ሐርፍ ነው አልላችሁም። ወላኪን አሊፉን ሐርፉን ነገር ግን አሊፍ ራሱን የቻለ ፊደል ነው። ወላሙን ሐርፉን ሚምም ራሱን የቻለ ፊደል ነው። ወሚሙን ሐርፉን ሚምም ላምም ራሱን የቻለ ፊደል ነው። ሚምም ራሱን የቻለ ፊደል ነው። ስለዚህ 3 ናቸው አይደል? አሊፍ ላም ሚም ሲል ስንት ፊደል ነው? 3 ሲባዛ በ10 30። አያችሁ 30። ይህ 30 ቢስሚላህ ራህማን ራሂም ብለህ ስትቀራ ስንት ፊደል ነው? በ10 አባዛው። ቁል አዑዙ ቢረቢል ፈለቅን ስትቀራቸው እስከ መጨረሻ ስንት ፊደል ነው? በ10 አባዛው።
ቁል ሁወ አላሁ አሐድ ስትቀራው ስንት ፊደል ነው? ፋቲሃን ስትቀራው ስንት ፊደል ነው? እስከ መጨረሻ አባዘው። ሱረቱል በቀራ አላህ ወፍቆ ከቀራው ስንት ፊደል ነው? ቁርአን ስንት ፊደል አለ? የቁርአን ጥናትን የሚያጠኑት ሲያስቀምጡ 323671 የቁርአን ሐርፎች አሉት፣ ፊደላቶች አሉ። 323671 እነዚህ በስንት ይባዛሉ? መነሻው ስንት ነው? 10 በ10 ሲባዛ 3,236,710 ሐሰና አለ። ቁርአንን ካከተምክ ሐሰና አለ። 3,236,710 ሐሰና። ነገ የውመል ቂያማ አንድ ሐሰና ጎደለኝ ብለህ የምትጨነቅበት ቀን ይመጣል። ሐሰና ያ አላህ። ስለዚህን እድል ይሄ ረመዳን ሳይወጣብን እንጠቀምበት። ያለፈው አልፈዋል። የወደፊቱ ገይብ ነው፣ እኛ እጅ አይደለም፣ አናቀውም። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ወቅት ናት። ተጠቀምባት። ነገ ቀብር ልንገባ እንችላለን። ነገ ይህን ጀማ ልንለይ እንችላለን። ማነው ተረኛ? እኔ አንተ ወይስ ሌላ? አናውቅም። ኢዛ ጃአ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። አጀል የመጣ ጊዜ አንድ ሰዓት ወደፊት ወደኋላ አይልም፣ በዛው ሰዓት ይዞ ይሄዳል። ሞት የሚባለው ነገር እርጉዝ ናት እስክትወልድ ሊጠብቅ አይልም። ሞት ትናንትና ያገባው አረ ሙሽራነቱን አልጨረሰም አይልም። ጊዜው ከመጣ አረ ቤተሰቦችን ትናንትን የቀበረው እሱን ትንሽ ጊዜ እንስተው አይልም። በዛው ሰዓት ሁላችንም ይዞ ይሄዳል። ስለዚህ ለዚህ ሀገር ለዚህ ጉዞ ይሄ ረመዳን ትልቅ ፉርሳ ነው፣ ትልቅ አጋጣሚ ነው። ነው አይደለም? መጥፎ ጓደኛ ተተን አልመጣንም። አላህ ከደጋጎች ጋር እዚህ አላገናኘንም። ስለዚህ ደጋጎችን ጓደኛ ሷሊዎች ጋር ጠንካራውን እነሱን ያዝ፣ ከነሱ ጋር ለምን አጠናክር። ውጭ ያሉትን መጥፎች ራቅ። ስንት ጀማ ሰላት አስመለጡ። ቆይ ያሉና ኳስ እያሉ አው መጥፎ ጓደኛ በረመዳንም አይተውም። ተራይ ሊሰብሩ ተሱትመጣ አናናና ቆይ ማታ ኃይለኛ ፋይናል ጫውታ አለ፣ የሆነ የሚያበደ ጫውታ አለ ና ብሎ ተራይ ሰላት ያዘናጋሃል፣ ከመስጊድ ያዘናጋሃል። የዚህ አይነት ጓደኛ አድርገናትስ። ጓደኛ መስጊድ የሚያመጣህ ነው፣ የሚያመላልስህ ነው። መስጊድና ልቀመጥ መስጊድ የሚልህ ጓደኛ። ስለዚህ አላህ ሱብሓነሁ ወተዓላ እነዚህ ቀናቶችን በአግባቡ ተወጥተው ተጠቅመው ነገ የውመል ቂያማ ምንዳቸውን በቀኝ እጃቸው ከሚሰጣቸው ሰዎች አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው የተወደደው ቤት ላይ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ አላህ ይሰብስበን፣ አረፋ ላይ አላህ ይሰብስበን፣ ሐረም ላይ አላህ ይሰብስበን፣ ዑምራ ላይ አላህ ይሰብስበን። በአኺራ ላይ ደግሞ ጀነተል ፊርደውስ አላህ ይሰብስበን፣ ጀነተል ፊርደውስ አላህ ይሰብስበን። ያ ረብ በዚህ ረመዳን ተለውጠን ተቀይረን እኛነታችን ልዩ ሆኖ እንደው ወደ አንተ ቀርበው ከሚያሳልፉት ረመዳን አላህ ያድርግልን። እንደው ረመዳን ላይ መተናል፣ ወደሱ ቀርበናል፣ ወደ አላህ ቀርበናል። የበለጠ አላህ ቅርብ አላህ ያድርገን፣ የበለጠ ቅርብ አላህ ያድርገን። አላህ አርቀን ከቤቱ አላህ አያስወጣን፣ ሁሌ የምንመላለስበት አላህ ያድርገን። መጨረሻችንን ያማረ አላህ ያድርግልን። ያ ረብ የተጨነቀ ከጭንቀቱ አላህ ይገላግለው። ያላገቡ ወንድሞቻችን ደግሞ የአላህ ጥሩ ትዳር ሷሊ የሆኑ ሚስቶች አላህ ይለግሳቸው። ላላገቡትም እህቶቻችንን ደግሞ የአላህ ሷሊ ባል አላህ ይለግሳቸው። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ